ግላዊ የሆነ ሐሳብ ጥላቻዎች ይዘራሉ ገድላት ድርሳናት ላይ ነው። የቅዱሳን ገርል የሚጻፈው በቅዱሳን ለሰማዕትነት ለሚተጉት ትውልድ ሁሉ ይናገራሉ ያስተምሩታል። ከላይ ጌታን ከታች እስጢፋኖስን መሰረት ያላደረገ ገርል እንደ ሌባ እንደ ወንበዴ ነው የሚሆነው እና አብዛኞቹ ገርላት የተጻፉ ባርዲቶቻቸው ነው እነሱን ባዩአቸው እና የገርላት አጻጻፋቸው እውነት ለመናገር ይሄን ብቻ የተከተለ ነው ተብሎ የሚወሰን አይደለም። ክርስቶስ የሚሸፈን ነው ይሸፈናል ብሎ ራሱ መናገር ራሱ እኮ ነገረ ክርስቶስን በትክክል አለ መረዳት ነው። የገርላት መግቢያ በጣም አብዝቶ ከሚተነትናቸው ምስጢራት መካከል የሥላሴ አንድነት ሶስትነት ቅዱሳን እግዚአብሔርን የበለጠ ገልጠውታል እንጂ ሸፍነው ታውቁ የሚገቡ ስርዓት ጽሁፎች ሆን ተብለው ሃይማኖትንም ለማበላሸት ሃይማኖት አበው መጥቶ እሱን ካልቀየር ነው የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት በሰው መግደል ልትነቃነቅ አትችልም የሚል ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን ቆይታችኋል? የወቅታዊ ዝግጅታችን ጀምሯል። በዛሬው የወቅታዊ ዝግጅታችን ርዕሰ ጉዳይ አድርጎ ወደ እናንተ የሚደርሰው ሐሳብ ገድላትና ድርሳናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላቸው ቦታና በነገረ ሃይማኖት ውስጥ እንዴት ነው የሚጠቀሱት? ገድላት ድርሳናት እንዴት ነው እኛ ምንቀበላቸው? በውስጣቸው ምን አይነት ጉዳዮች አሉ? ከዚህ ጋር ተያይዞ ደግሞ የሚነሱ ስርዓት ጽሁፎችና አንዳንድ ቤተክርስቲያን የማታስተምራቸው ጉዳዮች እንዴት ሊገቡ ቻሉ በሚሉት ጉዳይ ላይ ወደ እናንተ ውይይት በማድረግ እናቀርባለን። እንግዲህ ከኛ ጋር የሚቆዩ እንግዳ እዚህ ጋብዘናል። የንታ በጻዓለሙ ይባላሉ። በደብረ ታቦር ደብረ ልዑላን መድኃኔዓለም የአራቱ ጉባኤ መጻሕፍት ትርጓሜ መምህር ናቸው። እንኳን ደህና መጡ። እንኳን ደህና ቆያችሁ። መልካም እንግዲህ ሰሞኑ የሊቃውንት ጉባኤ ስትሳተፉ ነበርና ዛሬ ደግሞ እኛ እዚህ ያገኘናችሁና እንኳን ደህና መጣችሁ ከጉባኤ ያው ሌላኛው ጉባኤ መክፈት እንዳይሆንብን ይሁን። መልካም እንግዲህ ያው እንዳነሳኑ ገድላትና ድርሳናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ሃይማኖት አስተምህሮ ያላቸው ቦታ ምንድነው የሚለው ከዚህ ብንጀምርና ምንድነው ቦታቸው የሚለው ከዚህ ብንነሳ እግዚአብሔር ይስጥልኝ። በቅድሚያ በዚህ ጉዳይ እንድንወያይ ፈቃዱ ሆኖ ያገናኘን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ያው ስራችን ጉባኤ ስለሆነ ጉባኤ ስናጣ ነው የምንጨነቀውና የሚያስጨንቅ አይደለም። ስለዚህ እንዲያውም ስለጋበዛችሁ እናመሰግናለን። እንግዲህ ገድላት ድርሳናት ሲቀጥልም ተአምራት በዚያው የሚጠቀሱ ናቸው። በነገር ሃይማኖት ዙሪያ ሁለንተናዊ ጥቅም ነው ያላቸው። አገልግሎቱም እንደዚያው የሚጠቀሱ ናቸው። ማለት በመጽሐፍ ቅዱስም ውስጥ ገድል አለ፣ ድርሳን አለ። ያንን ደግሞ መሰረት እያደረጉ ደግሞ ወደ ታች አወርደውታል እና ገድላትን ስናያቸው አጀማመራቸው ከምስጢረ ሥላሴ ነው የሚጀምሩ። አብዛኞቹ ገድላት ሲታዩ ከምስጢረ ሥላሴ ይጀምራሉ። ከዚያ በኋላ ነገረ ድኅነትን ያስቀጥላሉ፣ ነገረ ቅዱሳን ያመጣሉ። በዚህ አግባብ የተከናወኑ ናቸው። ሲቀጥልም ወንጌልን በተግባር ማሳያዎች ናቸው። ማለት ወንጌል እንዲደረግ የተጻፈው በገድላት ተደርጎ ተሰርቶ ተፈጽሞ የሚገኝበት ስለሆነ መጽሐፍ ቅዱስን በተግባር የሚገልጡ ተብለው ይወሰዳሉ። ድርሳናት ደግሞ በተለይ በብዛት ሕማም ሞት ለማይስማማቸው ለመላእክት እንደዚህ አይነት ተደርጎ የሚወሰድ ነው። ሆኖም ተራድኦታቸው አገልግሎታቸው የሚዘከርበት ስለሆነ እንዳጠቃላይ በሃይማኖት አውድ ወይም አስተምሮ ስናየው ገድላትና ድርሳናት ሚናቸው ያው ቤተክርስቲያናችን መጽሐፍ ቅዱስ ብላ ስትቀበል 80 አሐዱን እንዳንድ እንትን እንወሰደው እንጂ ቤተክርስቲያን ለአገልግሎት የምትጠቀመው መጽሐፍ ሁሉ ቅዱስ ተብሎ ይጠራል። ምክንያቱም መጻሕፍት በሶስት መንገድ ስለሚጠቀሱ መጻሕፍት ቅዱሳት፣ መጻሕፍት ርኩሳት፣ መጻሕፍት ምኑናት ተብለው ይጠቀሳሉና ቅዱሳት የተባሉት ቤተክርስቲያናችን የተቀበለቻቸው አገልግሎት የምትፈጽምባቸው ለአስተምሮ ለጸሎት የምታውላቸው ለምስጋና የምትገለገልባቸው እነዚህ ሁሉ ቅዱሳት መጻሕፍት ናቸው። ከነዚያ ውስጥ ገድላት፣ ድርሳናት፣ ተአምራት ሌሎችም በዚህ ውስጥ የሚጠቀሱ ናቸውና በኢትዮጵያ የሃይማኖት ብቻ ተብለው የሚታዩ ሁሉ አይደሉም። ማለት በሃይማኖት አውድ ስናያቸው ጥቅማቸው እንዳለ ሆኖ
አብዛኞቹ ደግሞ በውስጥ ገባ ብለን ስናይ የሀገር ታሪክም ናቸው፣ ባህልም ናቸው፣ የህዝቡን ወግም ያዙ ናቸው። ምክንያቱም ሰው የሰራውን የዘገቡ ስለሆነ ሰው የሰራውን ሲመዘግቡ ደግሞ የቅዱሱን ብቻ ገድል አይደለም በቅዱሱ ዘመን የነበሩ ነገሮችን አብረው ይይዛሉና የገድላት ጥቅማቸው እንዲህ በቀላል የሚታይ አይደለም። ከነገረ ሃይማኖት ከነገረ ቤተክርስቲያን አውድ እንኳን አውጥተን ብናይ እንደው ከዚያ በተለየ እንኳን ብናይ በታሪክ አምድነታቸው ደግሞ ሌላ ጥቅም አላቸው። የዘመንም ስልጣኔ የምናይባቸው ናቸው። በዚያ ዘመን አሁን በቅዱሱ በአቡነ ተክለ ሃይማኖት ዘመን ምን አይነት ስልጣኔ ነበረ? በዚያ ዘመን እንግዲህ የህዝብን ታሪክ መጻፍ ያን ያህል የተለመደ አይደለም። አሁን ሰው የራሱን ታሪክ ራሱ እንደሚጽፈው አይነት ብዙ ማህበረሰቦቻችን ታሪክ በጎላ አልወጣም። ስለዚህ ብቸኛ የዚያ ዘመን ማያችን ገድል ነው እና በዚህ እንኳን ሳይቀር ትልቅ ፋይዳ አላቸው ማለት ነውና የገድላት የድርሳናት ጥቅማቸው በነገር ሃይማኖት አውድ በትምህርትነት በጸሎትነት በምስጋናነት በማስተማሪያነት የሚጠቅሙት እንዳለ ሆኖ በሀገር ባህል በዘመን ታሪክ በማህበረሰብ አኗኗር ወግ ላይም ብዙ ፋይዳ አላቸው ተብሎ ይወሰዳል። መልካም እንግዲህ ገድላት ድርሳናት እነዚህ የተአምር መጻሕፍትን አንዳንድ ከኛ በአፋም ያሉ ሰዎች የሚወስዱት አንድ የተሳሳተ ምልከታ አለ። ምንድነው ይሄ ምልከታ? ግለሰብ የጻፈው ድርሰት እስከሚመስል ድረስ ሁኔታዎች በቃ በጣም ባልተገቡ መልኩ ይነሳሉና እንደው በሊቃውንቱ ሲገለጹ ምንጫቸው ምንድነው? አሁን አንድ ገድል ለማለት ማማላት ያለበት ምንድነው? ድርሳናትና ተአምራት ሊያማሉ የሚገባቸው ቤተክርስቲያናዊ መስፈርት ምንድነው? ሰው ገድላት ድርሳናት ሲባል እንዳይቀበላቸው ቅድም የጠቀሷቸውን ሁሉ ነጥቦች በጠቅላላ በመጣል ግላዊ የሆነ ሐሳብ ጥላቻዎች ይዘራሉ ገድላት ድርሳናት ላይና ከዚህ የተነሳ ምንጫቸው ምንድነው? ማማላትስ ያለባቸው ገድላት ተአምራትና ድርሳናት እንደ ቤተክርስቲያን መስፈርትስ ምንድነው የሚለውን ብንመለከት ገድላት እንግዲህ ከአዳም ይጀምራሉ። በአጠቃላይ በገድል ደረጃ በዚያ አውድ ተጽፈዋል። ስለዚህ ምንድነው ገድላት በዋናነት አውዳቸው ሊሆን የሚገባው ሃይማኖታዊ ይዘታቸው ከእናት መጽሐፍ ያልወጣ መሆን አለበት። የቅዱሳን ገድል የሚጻፈው በቅዱሳን ነው። ስለዚህ በመንፈስ እግዚአብሔር ሊጻፉ ይገባል። ይህም አንዱ የምናነሳው ጉዳይ ነው። ለምሳሌ የአባ እንጦንስን ገድል የአባ ጳውሊን ገድል ብናየው ቅዱስ አትናቴዎስ የአባ ጳውሊን ገድል ጽፎታል። ስለዚህ ቅዱስ አትናቴዎስ በሌሎቹም ድርሰት ቅዱስነቱ ይታወቃል። ብቃቱ ደግነቱ ሐዋርያዊ የክህነትና የትምህርት ተዋረዱም ይታወቃል ማለት ነው። እነዚህ ገድላቸው የተጻፈላቸው ለምንድን ነው ሲባል እግዚአብሔር በራሱ በቃሉ በዮሐንስ ወንጌል ምዕራፍ 14 ላይ በእኔ ያመነ ዘያምን በየ ግብረ ዘአነ ገብር ውእቱ ይገብር ወዘያአቢ እምኔሁ ይገብር፣ እኔ የሰራሁትን ይሰራል ከኔ በላይም ይሰራል ማለት በዘመን ሰው በሚያደንቀው ለምሳሌ እሱ አልዓዛርን የ3 ቀን ሬሳ አስነስቷል። ሌሎቹ ደግሞ የ70-80 ዓመት ያስነሳሉ ማለት ነው። ከዚህ አንፃር እኔ ከሰራሁት በላይ የሚታይ ስራ እሱ 3 ዓመት የሚታይ ተአምራት ትምህርት አስተምሯል። ቅዱስ ጳውሎስ ደግሞ 27 ዓመት አስተምሯል ማለት ነው። እና ከእግዚአብሔር የሚበልጥ ስራ የሚሰራ ሆኖ ሳይሆን ግን የእድሜው የሰራበት ዘመን የሚገለጥ የሚታይ ተአምራት መሆኑ ይሄ ሁሉ በዚህ አውድ የሚቃኝ መሆን አለበት ማለት ነው። እና ከእናት መጽሐፍ ያልወጣ ደግሞ በቅድስና ባሉ ሰዎች እውነትን በሚናገሩ ሰዎች የተጻፈ ሲቀጥል ደግሞ የመጀመሪያ ቅጁ ወይም ቅጅ ከቅጅ ልዩነት እንዳይኖረው ጥንቃቄ የሚደረግለት አይነት ሊሆን ይገባልና በዚህ አግባብ ገድላት ተአምራት ድርሳናት ይመዘናሉ እና እንዳጠቃላይ ህይወትን ወደ መንፈሳዊነት የሚያሳድጉ መሆናቸው ነው ትልቁ አውድ ማለት። አንድ ገድል የሚጻፈው ሌላ ተጋዳሊ ለመፍጠር ነው
የዚያ የቅዱሱን ገድል ማንበባችን በራሱ የሚሰጠው ክብር ቢኖርም ገድል ማንበቡ በራሱ የሚጠቅመው አሁን ቂርቆስ አለ ጽላት በተቀመጠበት ገድል በሚነገርበት ብሎ ጌታችን የሰጠው ቃል እንደዚህ ለቅዱሳን ሁሉ ይሰጣቸዋል ማለት ነው። ይሄ እንዳለ ሆኖ ግን ሌላው ደግሞ አሁን ገድል ባይጻፍ አስበውና ተክለ ሃይማኖትን አናውቅም፣ ገብረ መንፈስ ቅዱስን አናውቅም፣ እንጦንስን አናውቅም፣ መቃርስን አናውቅም። ስለዚህ ምንድነው የሚሆነው? ተጋዳይ የሌላት ቤተክርስቲያን ማለት መጽሐፍ ቅዱሱን እንደ ታምራት ወይም እንደ ልዩ ክስተት እየቆጠር እንደዚህ ብሎ እኮ ተጽፏል ምኑ ይቻላል አበው የሚሉት አለ። ጌታችን በስቅለቱ ጊዜ የተናገራቸው ሰባት ነገራት አሉ። ከነሱ መካከል መሐሮሙ እስመ በዘያምሩ ይገብሩ የሚሰሩትን አያውቁትምና ይቅር በላቸው የሚለውን የሚሰሩትን አያውቁትምና ይቅር በላቸው የሚለውን ቃል ተናግሮ አባ ስሬሎሙ እስመ በዘያምሩ ይገብሩ የሚለውን ከሰባቱ አንዱ ተናገረ። ይሄ ፈጣሪ ስለሆነ ቸር ስለሆነ የተናገረው እንጂ ሰውማ ሊናገረው እንዴት ይችላል? እየገደሉት እየሰቀሉት መከራ እያጸኑበት የሚል ተች ኋላ ሊመጣ ይችል ነበር። ይሄንን በተግባር እንደሚደገም ሰው ሊሰራው እንደሚችል ያረጋገጠልን ቅዱስ እስጢፋኖስ ነው። ይሄን ቃል አባ ስሬሎሙ እስመ በዘያምሩ ይገብሩ ብሎ ደገመ። ስለዚህ እስጢፋኖስን የተከተሉ ኋላ በተርጉማን ምለው አስቀመጡ። ከላይ ጌታን ከታች እስጢፋኖስን መሰረት ያላደረገ ገድል እንደ ሌባ እንደ ወንበዴ ነው የሚሆነው። ስለዚህ ይሄንን አውድ እንዲከተል ነው ገድል የሚጻፈው ማለት ነው። ይሄን አውድ የተከተለ አሁን የቅዱስ እስጢፋኖስ በግብረ ሐዋርያት የቅዱስ ጳውሎስ በግብረ ሐዋርያት ገድላቸው ተጽፏል። ገድላቸው ከዚያ ወጥቶ ገድለ ሐዋርያት የሚባል ተጽፏል። ያ ገድለ ሐዋርያት በብዙ ነገሩ ከግብረ ሐዋርያት የተለየ አይደለም። የሐዋርያት ስራ ነው ተስፋ ሰፍቶ ያው የተጻፈው። ምክንያቱም ገድለ ሐዋርያት የሚባለው የ12ቱን ሁሉ ያዘ ነው። ግብረ ሐዋርያት ግን በብዛት የቅዱስ ጳውሎስን ያዘ ነው። ስለዚህ በዚህ አግባብ ገድል እንደሚጻፍ ማሳያው ግብረ ሐዋርያት ይሆንና ገድሉ ደግሞ በዚያው ይጻፋል ማለት ነውና ታምራት ይሆናሉ። ታምራት ማለት ከሰው ከተለመደ ከባቢያዊ ነገር ወይም በምድር ላይ ከሚታይ ልማድ አደግ ያለና ለአይምሮ ለየት ያለ አዲስ ክስተት ላይደገምም የሚችል ሊሆን ይችላል። አንዳንዱ አሁን አልዓዛር በአራተኛ ቀኑ ተነስቷል። ጌታ ገብቶ ደግሞ ሙት ያላስነሳበት ደግሞ አለ ይኖራል። አልዓዛር መነሳት ስላለበት ተነስቷል። ደግሞ ሌላው ደግሞ የግድ አልዓዛርን ስላስነሳ እኔን ብሎ ደግሞ የግድ በመስፈርት የሚያዝ አይደለም ማለት ነው። ስለዚህ ክስተት ብለን ልንወስደው የምንችል ነው የሚሆነው። መልካም። ከዚህ ጋር ተያይዞ ጻፊዎች ጋር ብዙ ጊዜ በቤተ ክርስቲያን ያሉ የሚመስሉ ግን በቤተ ክርስቲያን የሌሉ ሰዎች ከኛ በአፋ ያሉት በመናፍቁም ቤተ እምነት ውስጥ ያሉ ሰዎች ሲያነሱ ሁልጊዜም ጻፊዎች ጋር የሚተችበት መንገድ አለ። ቤተ ክርስቲያን አሁን ለምሳሌ ገድለ አዳም ማን ጻፈው ሲባል የራሱ የሆነ ታሪክ አለው። የሌሎችም ገድላት የሚጽፉት ሰዎች መመዘኛው ምንድነው? ሲጽፉ የሚከተሉት ነገር አንድ ገድል ተጻፈ ሲባል ያው መጀመሪያ ምንጭነቱ ሲወሰድ ጸሐፊው ማን ነው? እንዴት ነው የስስ መስፈርቱ የሚታየው እንዴት ነው የሚለውን ብንመለከታው ብዙ ጊዜ እነሱና ቅድስት አርሴማ ላይ ነው ያው መናፍቁም ሁሉም የሚወርደው። ይቀጥሉና ኢትዮጵያዊው ቅዱስ አባ ተክለ ሃይማኖት ነው። ያው ሰው ያላየውን ያልተረዳውን ነገር ነው የሚተቸውና እግዚአብሔር ይርዳቸው ከማለት ውጭ ሌላ ምንም ልን አንችልምና ይተቻል። የሚጻፍበት የጻፊያን ልክና ወሰኑ እንዴት ነው የሚታየው? የሚጻፍበት ገድላት፣ ድርሳናት፣ ተአምራት ሲጻፉ የጻፊያን ሁኔታና ይዘት ቤተክርስቲያን እንዴት ነው የምታያቸው የሚለው እንግዲህ በጊዜው አንዳንዶቹን በቤታዊ ወይም በተባይቶ የሚኖሩ አሉ። ለምሳሌ እንደናባ ብሶይ ያሉ በባት ተከተው ከሰው ተለይተው የሚኖሩ እና ለነሱ ሊያርፉ ሲሉ ሰው ይልክላቸዋል እና ህይወታቸውን አባ ኪሮስ ለምሳሌ ሄዶ ህይወታቸውን አይቶ ለትንሽ ጊዜ አነጋግሯቸው ረፍታቸውን አይቶ ተመልሶ ገድላቸውን ጻፈ እና አብዛኞቹ ገድላት የተጻፉ ባርዲቶቻቸው ነው። እነሱን ባዩአቸው ተጋድሏቸውን አይተዋል፣ ህይወታቸውን አይተዋል። ከዚያው ይጽፋሉ። ለምሳሌ ቅዱስ ሉቃስ የቅዱስ ጳውሎስ ደቀ መዝሙር ነው። ስለዚህ የቅዱስ ጳውሎስን ገድል የጻፈው ወይም
ግብረ ሐዋርያት በብዛት የቅዱስ ጳውሎስ ያለበት ነው ስላልን ቅድም እና የሰማዕታቱ ጉዞ የመነኮሳቱ ጉዞ በተከታዮቻቸው ይጻፋል ብዙ ጊዜ በአይን ምስክሮች እና አብዛኞቹ ገድላት በእንደሱ የተጻፉ ናቸው። ሌሎቹ ደግሞ እግዚአብሔር አሁን ሙሴ የተነሳው በኋላ ዘመን ነው ለልደተ ክርስቶስ 1500 ሲቀር ማለት ነው። በ4000 ዘመን የሆነውን የተከናወነውን በሙሉ ሙሴ ጽፎታል። ሲጀምር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። በቀዳሚ ገብረ እግዚአብሔር ሰማይ ወምድር። ይሁን በመንፈስ እግዚአብሔር ተገልጦለት የጻፈው ነው እንጂ በዚያ ዘመን ኑሮ አይደለም። ስለ ኖህ አንዳንዶቹ ትውፊታዊ ሊሆኑ ይችላሉ ተብሎ ይታሰባል። ግን ትውፊታዊ ብቻ ብለን እንወስደው አይደለም፣ መገለጥም አለበት እና ሱባኤ ይዘው ግብር ገብተው ግለጽልን የቅዱሱን ገድል ብለው ያን የተገለጸላቸውን የሚጽፉበት አጋጣሚ አለ። ቅዱሳኑ ደግሞ አሁን ለምሳሌ ቅዱስ ሉቃስ ግብረ ሐዋርያትን ጻፈ ስንል በምን ምክንያት ጻፈው ካል ሲያስተምራቸው ወንጌል ራሱ እንደዚያ ነው። አብዛኞቹ የጻፉት ተማሪዎቻቸው ይህን ያስተማርከልን ጻፍልን ይሏቸዋል። ለህይወት ጠቃሚ መሆኑ ሲረዱ ከዚያ በኋላ ያስተማሩትን ቅዱስ ማቴዎስ ወንጌሉን ያስተማረውን ጻፈ ማለት ነው። ለፍልስጤም ሰዎች ወይም ከኢየሩሳሌም ጀምሮ ላስተማራቸው ምዕመናን ጻፈው። ከዚያ በኋላ ያው ወንጌል ሆኖ ተያዘ። ገድልም እንደዚህ ይሆናል። አብዛኞቹ የቅዱሳን ገድላት የተጻፉ ባዩአቸው ሰዎች የተጻፉ ናቸው። ሌሎቹ ደግሞ ያው በግብር ገብተው ሱባኤ ይዘው እግዚአብሔርን ጠይቀው ሲገለጥላቸው የሚጽፉበት አጋጣሚ አለ። በዚህ ብቻ ተብሎ አይወሰንም። አንዳንዶቹ ደግሞ ገድሉን መጻፍ በጊዜው አይፈልጉም፣ ግን ገድሉን ይዘዋል እና ያንን ያስተምሩ። እንዲያውም አንዳንድ ጊዜ አሁን በቅጆች እንትኖቹ ከመሰረታቸው በቅጆች ልዩነት የሚታይበት አጋጣሚ አለ። ለምሳሌ የደብረ ሊባኖስ ቅጅ፣ የሐይቅ እስጢፋኖስ ቅጅ ምናምን ተብሎ የገድለ ተክለ ሃይማኖት ቢታይ ምን ማለት ነው? በዚህ አካባቢ ሲሰሩ የነበሩትን ያዩ ቅዱሳን በዚህ አካባቢ ያዩትን ጽፈዋል። እዚያኛው ያለው ደግሞ ሐይቅ አካባቢ ሲቆዩ ደግሞ በነበራቸው ቆይታ ያዩትን ደግሞ እዚያ ያሉት ጽፈውታል። ያን ደግሞ አንድ አድርጎ ማዋሃድ ደግሞ የተከታይ ስራ ይሆናል ማለት ነው። አርቶት የሚባለው ይሄ ነው። ያንን ከዚህ ይሄን ከዚያ አዋህዶ አንድ ማድረግ በዚያ ዘመን የተጻፈውን መገናኛም ብዙ ስላልሆነ እና የአጻጻፍ ዘዴው ምዕመናኑ ወይም ተከታዮቻቸው መማር እንፈልግበታለን ጻፉልን ሲሏቸው የሚጽፉበታል። ደግሞ እግዚአብሔር ወስዶ ራሱ ጌታችን ወስዶ ገድላቸው እንዲጻፍ የፈለገላቸው በአካል ሰውየውን አግኝተው ተጋዳሊውን አግኝተው እንዲጽፉለት የተደረገ አለ። እንደገና ደግሞ የሱ ነገር እንዴት ነው ብለው ዮሐንስ አፈወርቅን በሶስተኛው ፓትርያርክ ዩሪዩስ የሚባል ስሙን ጠርቶ ሲያስተምር ግን ዮሐንስ አፈወርቅ ማን ነው ብሎ ምዕመናኑ ጠየቁ። ንገረን ስለሱ። እንደገና ዮሐንስ አፈወርቅን እንደገና እንዲያይና ስለ ዮሐንስ አፈወርቅ እንዲጽፍ አደረጉት ማለት ነው። ስለዚህ በዚህ አግባብ ደግሞ ከምዕመናን በሚመጣ ጥያቄ እናንተም ጸልዩ እኛም እንጸልይ ተብሎ መነሻው ምንም ጸሎት ቢሆን በዚህ አግባብ ደግሞ ገድል ሊጻፍ ይችላል ማለት ነው። ራሳቸውም ይጽፋሉ አይደል? ለምሳሌ ከሚጠቀሰው ከተሳሳቱ ያርሙኛል የንታ ያው በጉባኤ ቤትም ስለሚነሳ ሙሽራው ገብረ ክርስቶስ የራሱን ገድል እንደተጻፈ ይነገራልና ያው ታሪኩ እጅግ በጣም ልብ የሚነካ የሚያሳዝን ተጋዳይነቱ ብዙ ሰው የሚማርበት ነው። ራሱን ለክርስቶስ ሲሰጥ በአባቱ ደጅ ሁሉ ተጥሎ ውሾች እስኪልሱት ድረስ ሲደርስ ያ በደጁ የተጣለ እሱ መሆኑን የሚገልጽ መጨረሻ ላይ ነፍሱ ከስጋው በተለየች ጊዜ ነው የታወቀውና ከዚህ አንፃርስ እንዴት ነው የሚታየው? በትክክል እግዚአብሔር ነገብረ ክርስቶስ ደግሞ እነዚህ ደግሞ ማለት አሁን ማንነታቸው እንዲታወቅ አባታቸው ፊት ናቸው ወይም እንደዚህ አይነት ተጋድሎ ደግሞ በዚህ አግባብ ደግሞ እንዲታወቅ የሚፈልግም ደግሞ ሲሆን ጥሩ በጣም አስተዋወስከኝ። እንደሱ አለ። ለምሳሌ የኢዮብ መጽሐፍ ራሱ ኢዮብ እንደጻፈው ይታመናል። የመጀመሪያው እንግዲህ በገድልነት ደረጃ የሚታወስ ነው። ያ ሁሉ እንትኑ ከዚያ እንደገና 120 ዓመት እንደገና በጤና ስለቆየ ከደዌ ፈውስ በኋላ እንደገና 120 ዓመት ኑሯል በምድር ማለት ነው። ስለዚህ እዚያን የነበረውን የህመም ጊዜና ሁኔታ እሱ ራሱ ኢዮብ እንደጻፈው የመጽሐፍ ቅዱስ መተርጉማን ይናገራሉ። በተለይ በብሉይ ኪዳንና በዚህ አግባብ ራሳቸው የሚጽፉት አለ። ምናልባት ራሳቸው በሚጽፉበት ጊዜውን በገድላት ላይስፋፋ ይችላል።
ያ ማለት ገብረ ክርስቶስ መሆኑን ከአባቱ የወጣ መሆኑን በዚህ መንገድ እንደዚህ ማድረጉን ስለ ቅድስናው ስለምኑ ከዚያ በኋላ ያን ያዩ ሰዎች ያሰፉታል። እሱ ታሪኩን ብቻ ራሱ በሁኔታዎች እኔ ነኝ ብሎ ይገልጣል ማለት ነው። እና በዚህ መንገድ እንግዲህ በዘመኑ አርትዖት በሚባል ደረጃ እሱን የበለጠ ለመግለጥ የሚሄዱበት ያገላለጥ እንትን ይኖራል እንጂ ተግባራቸውን ስራቸውን ራሳቸው የሚገልጡ ቅዱሳን አሉ። በትክክል ነው። እና በዚህ አግባብ ነው መንገራቸውም እኮ ለዚያ ነው። ጻፍ ዘንድ ይህን ጻፍ እያሉም ያጻፏቸው እኮ አሉ። በእንትናቸው በፍጻሜያቸው ይሄን እንዳታወጣው እንጂ ጻፈው። ለምሳሌ ድርሳን አረጋዊ መንፈሳዊ በራሱ የጻፈው ነው እና ሲጽፈው እሱን የገለጠበት መንገድ ሐራውያ ምኑን ሀጥ እሪያ ከመሆን የተናቀ ከመሆን ኃጢአተኛ ከመሆን እያለ ዮሐንስ ላይ የሚባል ታላቅ ወንድሙ እሱ በረሃ ላይ ሆኖ እየጻፈ ይልክለታል። እና ግን ገድሉ ወይም ይሄ እኔ የጻፍኩት ድርሳኑ ስለሱም የተገለጠበት ስለሆነ እኔ ሳልሞት እንዳታወጣው ብሎ የሚጽፍለት በቅርፍ ተጽነው በእንጨቱ ቅርፊት ነው እየጻፈ የሚልክለት ማለት ነው። ከዚያ በኋላ በመጨረሻ ግን ወንድሙ ይሄን የመሰለ መጽሐፍ ሐራውያ የሚለውን አረጋዊ መንፈሳዊ፣ ሀጥ የሚለውን መንፈሳዊ፣ ሐራውያ የሚለውን አረጋዊ እያለ እሱ እንትን አደረገው። እሱ ለትትና ያደረገውን ያኛው ግን በክብሩን በሚገልጥ መንገድ አደረገው። አሁን መጽሐፉም ራሱ ከአራቱ ጉባኤያት አንዱ ሆኖ የሚተረጎም መጽሐፍ ነው። ይሄ ይዘቱ ገድላዊ፣ ትምህርታዊ፣ ድርሳናዊ ሁሉንም የያዘ ነው። ከዚያ በኋላ አይ ይህን የመሰለ ማስተማሪ መጽሐፍ ታፍኖ መቅረት የለበትም ብሎ ሊያወጣው ሲል በግብረ እግዚአብሔር ወይም በጥበብ እግዚአብሔር መጽሐፉ ካለበት ጠፋ። ኑሮ መጽሐፉ ከዚያው ሲያየው ከሚኖረው ካልተጠበቀ ቦታ ላይ መጽሐፉን አገኘው ማለት ነው። እና ዮሐንስ ታላቅ ወንድሙ ዮሐንስ ምን አለ? ወንድም ያረፈውናል። ምክንያቱም እንዳትገልጥ ያለው መጽሐፍ መገለጡ ስላረፈ ነው። እኔ እስካርፍ ድረስ አይገለጥም ብሎ ነበርና አሁን መገለጡ ስላረፈ ነው ብሎ የወንድሙን ማረፍ እንኳን ያወቀው በዚህ ነው ማለት ነው። እና የገድላት አጻጻፋቸው እውነት ለመናገር ይሄን ብቻ የተከተለ ነው ተብሎ የሚወሰን አይደለም። ብቻ ግን ምን እንትን ያደርገዋል? አውዳዊ ነው፣ ከመጽሐፍ ቅዱስ ይወጣ አይደለም፣ መሆንም የለበትም። ያው መጽሐፍ ቅዱስን በተግባር የሚያሳዩ ናቸው። በ21ኛው መቶ ክፍለ ዘመን ያለ ቅዱስ ተጋዳሊ ብናገኝና ወይም ሰማዕት ብናገኝና ገድሉን ብንጽፈው በ21ኛው መቶ ክፍለ ዘመን ገድል አለ የሚለውን እንዲወስድ ያደርጋል። እና በየዘመኑ ለሚነሱ ሰዎች ዘመኑ ራሱ ጥቅም አለው። በ12ኛው መቶ ክፍለ ዘመን የተሰራው ሥራ በ13ኛው መቶ ለሚነሱ ሰዎች ለነ ቅዱስ ጊዮርጊስ ዘጋስጫ ለሌሎችም ትርጉም አለው ማለት ነው። በ14ኛው መቶ ለሚነሱ በ13ኛው የተጻፈው ትርጉም አለው። ስለዚህ እንደዚህ የሆነ አሁን የሊቢያ ሰማዕታት አሁን ያለው ላለነው አሁን ገድል ነው ተጽፎ ተቆልፎ ተዘጋጅቶ ቢቀመጥ በእኛም ዘመን እንዲህ ያለ ገድል አለ የሚለውን ያሳየናል። በእኛም በየአካባቢ የሚሆኑ እንትኖች ማለት ነውና ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት የወቅታዊ ዝግጅታችን ነው። በዛሬው የወቅታዊ ዝግጅታችን ገድላት ድርሳናትን የተመለከተ ነው። አሁን ገድላት ድርሳናት በየቲክቶኮቹ የሚቀርቡበት አውድና ቤተክርስቲያን የምታስተምርበትን ለገድላት ድርሳናት ያላት ቦታ በቤተክርስቲያን በሊቃውንቱ እንዴት ይገለጻል? እኛስ በእነዚህ ጉዳይ ላይ የሚነሱ ስሁት አስተምሮች እንዴት ማረም እንችላለን? ቤተክርስቲያን የምትናገረው ድምጽ በምን አይነት መልኩ ልንሰማ ይገባል የሚሉትን ነጥቦች ያስጨበጥናቸው እንገኛለን። አሁንም ከኛ ጋር ሁኑ፣ ብዙ ታተርፋላችሁ። መልካም እንግዲህ የንታ ከልብ ነው ማመሰግነው። እንደው ከዚህ ጋር ተያይዞ ያው ገድላት ያው በታሪክ ውስጥ አሁን አሃት አብያተ ክርስቲያናት መካከል ግብጾችን ስንመለከት እንደውም በጣም አሁን ቅርብ ጊዜ ያሉት አሁን ለምሳሌ በኢትዮጵያውያን ዘንድ በጣም የሚታወቁ ለምሳሌ የነ ቅድስት ሄራኒ ስራዎች አሁን በቅርብ ጊዜ በዚህ በ2019ዎች ውስጥ ምናምን የተፈጸሙት ሁሉ ተጽፏል። እለት በእለት የሚፈጸሙ ተአምራትን ይጽፋሉ፣ ያስቀምጣሉ። ለሰማዕትነት ለሚተጉት ትውልድ ሁሉ ይናገራሉ፣ ያስተምሩታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን እንዲህ አይነት ልማዶች ከማኖር ይልቅ ራስን መሰወር ክብሩን ለእግዚአብሔር መስጠቱ ላይ ትልቅ ትኩረት ይደረጋል። ይህም ሆኖ ግን ቅድም እርሶ በተጠቀሱት ልክ በስፋት ለወጡት ገድላት ድርሳናት ዲያብሎስ የራሱን ስራ ይሰራል፣ እንዳይቀበሉና እንዳይሰሙ ያደርጋልና ከዚህ አንፃር አሁን አንድ ሰው ገድላት ድርሳናት ተአምራት ለሃይማኖት መከራከሪያ አይደሉም ይባላልና በመምህራንም ጭምር ሲጠቀስ ይሰማል። ይህ ማለት ምን ማለት ነው የሚለውን አጠር አድርገው ቢገልጹልን። እንዲያውም እንዳልከው
የኛ የኢትዮጵያ ችግር የመያዝ የመጻፍ ችግር ነው ያለብን እውነት ለመናገር ከኛ ከኢትዮጵያ ሄዱ አሁን እንዳልከው ግብጽ ላይ አብደል መሲህ ወይም ገብረ ክርስቶስ ገርላቸው ተጽፏል በግብጾች ግን የኛ ናቸው ያው ማለት ከዚያም ሆኖ የኛ ናቸው ማለት ግብጻውያንም የኛ ናቸው በሃይማኖት አውድ አንድ ስለሆነ ማለት ነው ግን እንደው እንደ ኢትዮጵያ ስናየው የሰማይታቱን አሁን የጅጅጋ ሰማይታት የአርሲ ሰማይታት ብንዘረዝር በየቦታው የሚያልቁ ሰማይታት በሃይማኖታቸው የተገደሉ ሁሉ ሰማይታት ናቸው ምክንያቱ ሃይማኖት ከሆነ ሃይማኖት ሆኖ ክርስቲያን ስለሆኑ ከተገደሉ ሰማይታት ናቸው ስለዚህ ገርላቸው ሊጻፍ ሊያዝ ያስፈልጋል እንዲያውም የንግግራቸው መጨረሻ ያ ማለት የመጨረሻ ገርላቸውን ሲፈጽሙ ምን አሉ እሱ በተለይ ቢጻፍ በጣም እንዴት ይጠቅማል አሁን ከበሻሻ ሰማይታት መካከል አንዷ ይባላል መጀመሪያ ማተቧን ይቆርጥባታል ማተቤንማ አትቆረጠው አንገቴን አስቀድም ብላ የተቆረጠውን ማተቧን አንገቷ እስኪቆረጥ ድረስ ሰርዶ ነቅላ አንገቷ ላይ ሰርዶ አሰረች ይባላል አስበዋል ይሄን ነገር እንዲህ አይነት ነገሮች ቢጻፉ እንዲያውም የበለጠ እንትን ያደርጋሉ ታሪክም አለ አይደል አሁን ለምሳሌ ጎርጎርዮስ ዘኑሲስ በረከቱ ይደርብንና እነሱን ያመጣች ልክ ይሄ አምስቱ ወንድማማቾችን ትልቅ አስተዋጽኦ ያደረገች ታላቅ እህታቸው ቅድስት መቅሪና የመጨረሻ አስተንፋሷ እስኪ ሲቋረጥ ተጠርቶ መጥቶ ነበር ያደረጉትን ለገዳማውያን እህቶች እንደውም የጻፈው እሱ የሚያሳዝን ልብ የሚነካ ቃል ሁሉ አለ ደናግላን አለቀሱላት ይያለ የጻፈዋል አሁን እሱ በቤተክርስቲያን ትምህርት ውስጥ ነገረ ሃይማኖትን በመተንተን ውስጥ ትልቅ ስፍራ ያለው ነው ልክ አሁን የኢትዮጵያ ሲሆን ነው እንጂ ጫጫታዎች የሚመጡ መከራከሪያ አይሆኑም ይባላል እንጂ ነገረ ሃይማኖትን አስፋፍተው ያስተማሩ አባቶች ሲጽፉ በታሪክ ውስጥ እንመለከታለንና ይሄም አንዱ ቅሰት አይሆን ወይ የሚለውን ነገር ምንድነው አሁን አንዳንድ ጊዜ ሰዎች ሊያስጡኑ ሲፈልጉ የሚጫጫሁበት ነገር አለ ያን ተከትለን መጮሁ በእውነት ጉዳት ካልሆነ ጥቅም የለውም ምስጢረ ሥላሴን ስናስተምር የገርላቱ መግቢያ በጣም አብዝቶ ከሚተነተናቸው ምስጢራት መካከል የሥላሴ አንድነት ሶስትነት በጣም በብዛት ማለት ነው አሁን ገርለ ጊዮርጊስ ዘጋስጫን ያነበበ ሰው የቅዱስ ጊዮርጊስ ዘጋስጫን ትምህርት ነው የሚሰማው በውስጡ ስለዚህ በዚህ አግባብ ትምህርትም ናቸው ቅድም እንዳልነው ነው በተለይ ደግሞ የመጨረሻው ሐቅታ ለምሳሌ አርሳኒ ቅድም ያልካት መካሪና አለች አርሳኒ ወይ ማርሳኒዮስ ምንለው ትልቁ አባት ዳንኤል የሚባል ደቀ መዝሙር አለው እና ሊያርፍ ሲል የመጨረሻ የተናገራት ቃል ናት በጣም ትገርማለች እኔ ወደ ክርስቶስ እቅፍ ልሄድ ነው አረሳህም አንተም በዚህ ሆነ እኔ እንዳትረሳኛለሁ አሁን ይሄን አበው ለፍታተ ሙታን ወይም ለሙታን አትርሳይ ማለቱ ስሜን አንሳ አስበኝ ማለቱ ነው እኔም አረሳህም ማለቱ ደግሞ ሙታን ለሕያዋን እንደሚጸልዩ ሕያዋን ደግሞ ለሙታን እንደሚጸልዩ የሚያሳያ ነው እና እኔ ከክርስቶስ እቅፍ ልሄድ ነው አረሳህም አንተም በዚህ ሆነ እንዳትረሳኝ እና ይህንን የመሳሰሉ እንዲያውም ሰማዕታቱ መጨረሻ አቅታቸው ላይ እንደነ ቅዱስ እስጢፋኖስ ማለት ነው ተጋዳሊያኑ ምእመናኑ በዓለም ላይ ወልደው ያሳደጉ ይኖሩ ግን ውስጣቸው የምናኔውን የሰማዕቱን ሕይወት የኖረ እነዚያ ሁሉ መጨረሻ አቅታቸው ላይ የሚናገሩት ነገር ገርል ሆኖ ወይ ማስተማሪያ ሆኖ ይያዛል እና እኛ ኢትዮጵያውያን እንዲያውም የሚጎድለን በየገዳማቱ አሁን ዋርልባ በእኛ እስከኛ ዘመን የደረሱ አባዶች የሚባሉ ዋርልባን የሚያውቁ ሰው ያውቃቸዋል በጣም የበቁና የተጠቀሙ አባት ገርላቸው ቢጻፍ በጣም ጠቃሚ ነበር አሁን ቅርብ ጊዜ ነው ያረፉት ሌሎችም እንደዚህ ያሉ ቅዱሳን አሉ በስጓር የሚኖሩ መጨረሻቸው ላይ የሚገለጡ ወይም ደግሞ ሊሰወሩ ሲሉ ተናግረው የሚሄዱ እንዲህ አይነት አባቶችና እንዲያውም አልበዛም አንሶናል የሚለው ባንድ ነገር ይያዝ ከዚያ በኋላ መጽሐፍ አሁን የሰለስቱ ደቂቅን ከእሳት መውጣት ጠቅሼ ካስተማርኩ በውስጡ የቅዱስ ቂርቆስና የቅዱስ ኢየሉጣን መናገሬ ነው ማለት ነው ስለዚህ እንዴት ሰው እሳት ገብቶ ይወጣል የሚል ሰው ቢነሳ የቅዱስ ቂርቆስ የኢየሉጣን መውጣት እነግረዋለሁ ይሄን ካላመነ ወደ ሰለስቱ ደቂቅ ወደ ዳንኤል መጽሐፍ ወስደዋለሁ ማለት ነው እና ለዚያ ነው አውዳቸው ከመጽሐፍ ቅዱስ ካልወጣ ገርላቱ ራሱ መልስ ይሆናሉ በመጣበት መንገድ ነው የሚመለሱት በቅኔ መልስ ሰተን በቅኔ እኮ መልስ ተሰጥቷል
ቅኔ መልስ ሆኖ ለነገረ ሃይማኖት መልስ ሆኖ ተሰጥቷል እና በዚህ አግባብ የሚሄድበት አጋጣሚ እንደው ጭራሹን አይሆንም ብለን የምንዘጋው አይደለም። ግን መጠቀስ የሚገባው ከየት ነው? በመጀመሪያ ከብሉይ ይጠቀሳል፣ ወደ ሐዲስ ይመጣል፣ ወደ ሊቃውንት ይመጣል። በዚህ አግባብ ለማስረጃነት የገድሉ ሕይወት ይጠቀሳል። መጠቀስ ያለበት በዚህ አውድ ነው ማለት ከላይ ከእናቱ ነው የሚጀምረው። እንዲያውም የመጽሐፍ ቅዱስ አጻጻፍ ይባላል ከሰፊ ወደ ጠባብ ነው የሚመጣ ይባላል። ከሰፊ አሁን በመጀመሪያ ሰማይና ምድርን ፈጠረ ብሎ ይጀምራል አይደል? ከዚያ በኋላ የት ይሄዳል? ምድርም እንዲነበረች ሰማይም እንዲሆነ ውሃው እንዲሆነ ባህሩን እንትን ያደረገ ሰው ተፈጠረ። ኋላ ወደ እንትኑ መጀመሪያ ግን ከትልቅና ይሄ አሁን ሪሰርች የሚሰሩ ሰዎች መጽሐፍ ቅዱስ እንዲከተሉ ይመከራል። አጻጻፉ ራሱ ማለት አንድ ሰው ከዚህ ቤት ስላለ ችግር ሊጽፍ ቢያስብ መጀመሪያ በዓለም ስላለው ያያል፣ በሀገር ደረጃ ያያል። ከዚያ የመጨረሻ ጥናቱን ሊያደርግባት የሚፈልጋትን ነገር ያነሳል እና እንደዚህ ነው እንትኑ አጻጻፉ በራሱ። ስለዚህ የመልስ አሰጣጣችንም ከላይ እንነሳለን፣ የህይወት ማስረጃ ደግሞ ከገድላቱ ከድርሳናቱ ከታምራቱ እንጠቅሳለን ማለት ነው እና ማስረጃ አይሆንም አይባልም። የሚሆንበት አውድ ግን ካውዱ ተነስቶ ነው ሊመጣ የሚችለው ቢባል ይሻላል። እንደዚያ ነው እንትኑ የሚሆነው። መልካም። ያው እናንተ ሊቃውንት ስታብራሩት ነው ቅድም እንደተገለጸው ገድላት ድርሳናት የሰው ግለ ታሪክ ሳይሆን ክርስቶስን ለማምለክ ባደረጉበት ጥረት ውስጥ የደረሰባቸው ጸዋተ መከራ ነው። አንዱ እኔ አሁን የገድለ ተክለ ሃይማኖትን ያደረጉትን ተጋድሎ ሳነብ ስለ ወንጌል መስፋፋት የደረሰባቸውን መከራ በሚደርስባቸው ውስጥ እግዚአብሔር ያደረገላቸውን በኃያልነቱ ያደረገላቸውን ነው የሚገለጸው እንጂ አሁን ክርስቶስን የሚሸፍን ጭራሽ ክርስቶስን አጉልተው ከማሳየት ውጪ ክርስቶስን ሲጀመርስ እናንተ አባቶቻችን እንደምታስተምሩን ክርስቶስ የሚሸፈን ነው ይሸፈናል ብሎ ራሱ መናገር ራሱ እኮ ነገረ ክርስቶስን በትክክል አለ መረዳት ነው። ይሁንና ሌላው ገድላት ድርሳናት ላይ የሚነሱ ፈተናዎች ምንድናቸው? አሁን ብዙ ጊዜ ገድላት ላይ ከነገረ ድህነት ጋር የማይስማሙ ትምህርቶች ሐረጎች አባባሎች ሰርጸው ይታያልና ያው በሊቃውንት ጉባኤም ተገልጿል። ከታሪካዊ አመጣጡ ማን ምን አደረገ የሚለው ነገር ያው በትርጓሜ መጻሕፍት ትምህርት ቤቶች እርሶ በደንብ ያስተውሉታልና እንደው ጠቅለል ተብሎ ሲገለጽ ገድላት ድርሳናት የታምራት መጻሕፍት ላይ ምን አይነት ፈተናዎች አሉ? እነዚህ ፈተና ስርዓት ጽሁፎች የሚገቡበት መንገድ አላማቸው ምን ሊሆን ይችላል? ሰውስ ምን አይነት ጥንቃቄ ሊያደርግ ይገባል? እዚህ ላይ ምን ይላሉ? ይሄ መሰረታዊ ጉዳይ ነው ማለት አሁን ቅድም እንደው ካነሳው ልነሳና ይሄ ክርስቶስን ይሸፍኑታል በጣም ያስቅ ነገር አሁን እንደው በእኛ እንኳን በጥቃቅን ነገሮች ብትመጣ ለምሳሌ አንድ ትልቅ ከተማ ሊያበራ የሚችል መብራት አንድ ከተማ ላይ ለማብራት ብትፈልግ መጀመሪያ ለከተማው እንዲታይ የምትፈጥረው ተራራ ይኖራል ማለት ነው። ተራራው ላይ ብታደርገው ለሁሉ ይታያል። ከዚያ ውጪ እና የቅዱሳን ቅድስና ባደገ ልክ የበለጠ እግዚአብሔርን የሚያሳዩ ካልሆነ እንደው ምንድነው እግዚአብሔርን ያሳያሉ? ቸርነቱን መግቦቱን በዚህ ክብሮሙ ለቅዱሳን ቅዱሳንን ቅዱሳን ብለን እንድናከብራቸው ክብራቸው እሱ ነው ይላል ቅዱስ ያሬድ። ክብሮሙ ለቅዱሳን አክሊሎሙ ለሰማዕት ሰማዕታት ከበሩ ከፍ አሉ ስለ ሃይማኖታቸው ሞቱ ተጋደሉ ዋጋ አገኙ ብለን ለመመስከር አክሊላቸው እሱ ነው። ስለዚህ ቅዱሳን እንደ ተራራ እሱ ከራሳቸው እንደ አክሊል አድርጎ ነው ቅዱስ ያሬድ የወሰደው ማለት ነው። እና የቅዱሳን ጎልቶ መነገር እግዚአብሔርን የበለጠ በምድር ላይ የሰራበትን ፀሐይ እኮ መኖሯ የሚታወቀው አይን ሲኖርህ ነው አይደል? አይንህ ጋር ስትዋሃድ ታያታለህ። የቅዱሳን የቅድስና ስራ ታምራታቸው ገድላቸው ያን ሁሉ ያስቻላቸው መቻላቸው የሚታወቀው በእነሱ ገድል ደግሞ እግዚአብሔር መጨመሩ ሲታይ ነው። እና የቅዱሳን ክብር የእግዚአብሔር ነው፣ እግዚአብሔር የሰጣቸው ክብር ነው። ማክበሩን መግለጣችን በእውነት ምን ያክል የድንቁርና ወይም እንደው ያላዋቂነት ጥግ እንደሆነ እኔ በጣም ይገርመኛል። እንደው በጽሁፍ እግዚአብሔር ያሳያችሁ ለመግለጥ የመከርኩበት አጋጣሚ አለና ማምላክ ብለው ነው ላርት አምላክን ወላዲት አምላክ ስንል ከድንግል ለመወለድ ትትናውን መመስከራችን እኮ ነው። የሷን ክብር ብቻ መመስከራችን አይደል። እሱ ለመወለድ መጥቶ
ከአንዲት ብላቴና ከ15 ዓመት ብላቴና ለመወለድ ያደረገውን የትትናውን የቸርነቱን ስራ እኮ መግለጫ ነው። እና ቅዱሳን እግዚአብሔርን የበለጠ ገልጠውታል እንጂ ሸፍነው ታውቁ። በዚያ ተወስዶ ገርላት ላይ ምን ፈተና ገጠማቸው ሊገጥማቸው ይችላል ከተባለ ገርላት ታሪክ ተቀሳሉ እና ያልነበረበት ዘመን ታሪክ ተጽፎ ሊገኝ ይችላል። ለምሳሌ እንደማሳያ በወስድ አሁን ብዙ ጥናት እንዲደረግ ነው እንትኑ ጉባኤው መመሪያ የሰጠ። ቅዱስ ባስልዮስ በሰለስቱ ምዕት ጉባኤ እንደነበረ የሚጠቅስ የትርጓሜ እንትን አለን። ሃይማኖተ አበው ላይ ያለው ሃይማኖተ አበውም ውዳሴ ማርያም ላይ ደግሞ በጥናት ሲደረስበት ደግሞ ቅዱስ ባስልዮስ የተወለደው በ329 ዓመተ ምህረት ነው። ጉባኤው የሆነው በ325 ዓመተ ምህረት ነው። 325 ዓመተ ምህረት ላይ ነበረ መባሉ ከጉባኤው ላይ ነበረ መባሉ በ29 ዓመት ተወለደ በ329 ዓመተ ምህረት ተወለደ መባሉ እንዴት ነው? ጥናት ይፈልጋል ወይ የተወለደበት ዓመት። ካለዚያ ደግሞ መቃርዮስ ዘኢየሩሳሌም ይባላል ከሰለስቱ ምዕት ቁጥሩ የሆነ ግን መንገድ ላይ በሰማዕትነት ያለፈ የሱን ምልከታ ወይም እሱ ያዘውን የሐዋርያት አመክንዮ እና ደግሞ በስብሰባው ላይ ሊናገረው የተዘጋጀበትን ጉዳይ በጽሁፍ ልኮ እሱ በአርዮሳውያን ሰማዕት የሆነ ተቀድሞ አርዮስን ለማውገዝ ሲመጣ በአርዮሳውያን ሰማዕት የሆነ። ስለዚህ ይሄ ከሰለስቱ ምዕት በቁጥር ሳይሆን በክብር ገብቷል። ስለዚህ ባስልዮስንም በክብር ገብቷል ብለው መተርጉማን በኋላ በመጨረሻ መደምደም ያሳዩታል። ስለዚህ ይሄንን የበለጠ ጊዜው በሚጠይቀው መንገድ ማጥናት እና በክብር መሆኑንና በአካል መሆኑን መለየት እንደዚህ አይነት እንትኖች የበለጠ እንጂ አሁን በእኛ አእምሮ ልክ ልንሰፋ አይደለም። እና ፈተናቸው አሁን ትልቁ ፈተናቸው በየግለሰብ እጅ መታተማቸው ነው። በየግለሰብ እጅ ሲታተም ለምሳሌ ያሳተመበት ገዳም ያሳተመበት ቦታ ምናምን እንትን ሊያመጣ ይችላል። ይሄ ማለት አለ አይደል? አጋኑ አንደኛውን ነቀፍ ሌላኛውን ደቀፍ አይነት የሊቃውንት እይታ የሌለው አርትዖት ያልተሰራበት ይሄንን አርትዖት ተሰርቶበት ሁሉም መጻሕፍት አሁን መጽሐፍ ቅዱስ የነበረ መጽሐፍ ነው የታተመ በሊቃውንት ጉባኤ ተዘጋጅቶ በግዕዝ ሲታተም ያው የነበረውን ሲታተም ግን ሊቃውንቱ እንዲዋዩበት ተደርጓል። እኔ ያላየሁትም እንዳይሉ ማለት ነው። ስለዚህ አንድ መጽሐፍ ሲታተም አርትዖት ተደርጎበት ሊቃውንት ተስማምተውበት ነው። እንደገና ከቅጁ አሁን ብዙ ጊዜ የታተሙ መጽሐፎችን እያቸው ከዚህ ቦታ የመጣ ነው ቅጁ አይባልም። አሳታሚ ገሌ እንጂ ከምን አገኘሁት አይል። ግለሰቡ ገድለ ገብረ መንፈስ ቅዱስን አሳትሟል። ግለሰቡ ገድለ ገብረ መንፈስ ቅዱስን ሲያሳትም ከየትኛው ገዳም እንዳመጣው እንኳን ቅጁን አይናገርም። ስለዚህ የራሱን ሊያስገባበት እንኳን ቢችል በቃ የራሱ ነው ማለት ነው። ምክንያቱም ሄደን ማመሳከር እንኳን የምንችልበትን እድል አልሰጠንም። ለምሳሌ ከዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የመጣ ቅጅ ነው ቢለን ያን የታተመ መጽሐፍ ወስደን ከዝቋላ ደብረ ከዋክብት ገዳም ቅጅ ጋራ ማገናኘት መቻል አለብን ማለት ነው። እሱ አይነት የለውም እንትን። ስለዚህ እንዲህ አይነት አድሪስ ይሰራላቸው። እንደገና የየገዳማቱ አንድ ገድል ከብዙ ገዳማት ይኖራል። ቅድም እንዳልነው በቅዱሳን አንድ ቦታ ብቻ ቁጭ ብለው ይኖሩ አይደሉም። በየቦታው ተዘዋውረው አስተምረዋል፣ ተጋድለዋል፣ ስራ ሰርተዋል፣ ገዳምን መስርተዋል። በየመሰሩበት ገዳም የሰሩት ስራ በአንድ ብቻ ተወስኖ እንዳይቀር እንትኑ ከዚያም ላይ የሰሩት ከዚህም ላይ የሰሩት ያኛውም ለህትመት ያኛውም እያሳተመ የተጋጨም እንዳይመስል ለተመልካች ይህንን አገናዝቦ ሲያበቃ አንድ ላይ አድርጎ ሲያበቃ በአንድ ላይ ሆኖ አንድ ወጥ መጽሐፍ ሆኖ አንድ ገድለ ገብረ መንፈስ ቅዱስ፣ አንድ ገድለ ተክለ ሃይማኖት፣ አንድ ገድለ አርሴማ ሌሎቹም በየቦታው ታትሟል። ያው ብዙ ያን ያህል ልዩነት ባይባልም ግን ከዚህኛው ሲታተምና ከዚህኛው ሲታተም አንድ ሆኖ በሊቃውንት ጉባኤ ታይቶ ቢወጣ ግን የቃላት እንኳን ያንድ ቃል እንኳን ልዩነት አይኖርም። ምክንያቱም ቅደም ተከተል ከሆነ ይሰራል፣ የቃላትም ከሆነ ደግሞ በአንድ ገላጭ ቃል ሆኖ እንትን ያደርጋል ማለት ነውና በዚህ አግባብ ከሌላ ቅሰጣ መጻሕፍትን ለማዳን የተወሰደ መፍትሄ ነው
ታሪካዊ ጠላቶቻችንም በዛው አያይዘው ቢያወሩ ያው ገድላት ድርሳናት ላይ ታሪክ የኢትዮጵያም ታሪክ ሲነገር ከአፄ ልብነ ድንግል ዘመነ መንግስት ከዛ ደግሞ ሌላው የሚጠቀሰው አፄ ሱስንዮስ ዘመነ መንግስት በብዙ መልኩ ካቶሊካውያን በነባር መጻሕፍት ላይ ሆም ብለው የህዝቡን ባህል ሃይማኖት ለመንቀፍና ለማጥፋት የሰሩት ሴራ አለ። ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይም እምነቷንም ጭምር ቤተክርስቲያንን ጭምር አሁን ሁሉም ምዕራባዊ የሚያነሳውና እንደ ጠላትነት የሚፈርጅባት ኦርቶዶክሳዊ ቤተክርስቲያን ይሄ ስንል ሁሉም በአንድነት ተባብሯል። ፊት አውራሪ ግን የነበረችው ብሔራዊ ሃይማኖት የነበረችው ቤተክርስቲያኗ ናት። በኋላም ወደ ውስጥ ገብተው በሚያደርጉት ሸፍጥ አልሳካ ያላቸው ይሄ እርቱ የሆነ ኦርቶዶክሳዊ እሳቤና አስተምህሮ ነው። ስለዚህ በምንድነው የምናጠፋው ሲሉ በጦርነት ሳይሳካላቸው ያው በጥናቱም ስለተገለጠ ብዬ ነው። በተለይም ከ16ኛው መቶ ክፍለ ዘመን ጀምሮ የሚገቡ ስርዓት ጽሁፎች ሆን ተብለው ሃይማኖትንም ለማበላሸት ያም ብቻ አይደለም በዘመናችንም ያሉ መናፍቃን ቀደም እንደተጠቀሱት ይሄ ገድለ አርሴማ ብለው ስሁት አስተምህሮ ጽፈው ይሄው ገድለ አርሴማ ይላሉ። ይሄ መረዳቱ የሌለው ሰው በቤተክርስቲያን እንዴት እንደምትቀበለው ያልተገነዘበ ሰው እንዲህ ነው እንዴ ብሎ በእምነቱ ወደ ኋላ እንዲል ያደርጋሉና ከዚህ አንፃር የሚሰሩት ተንኮሎች እንዴት ነው የሚታዩት የሚለው ያው በጉባኤ ቤት ብዙ አይነት መጻሕፍቶችም ስላሉ ስላጋጠሙትም ታሪክ ማንሳትም ይቻላል ብዬ ነው። አንዱ ገዳም ላይ ወይም አንዱ ደብር ላይ አግኝተው አብዛኞቹ አሁን ደግሞ የዘመናችን ሰው ከውጭ ተቃውን ገድለ ተክለ ሃይማኖትን ከሀገር ውስጥ አገኘሁት ብሎ ከሚጽፍ ብሪቲሽ ላይብረሪ እንትን ላይብረሪ አገኘሁት ብሎ ቢጽፍ ይመቸዋል። ሰው ቅቡልነቱ በዚህ አግባብ እንትን ይላል። እንዲያውም እዚያ ድረስ የደረሰ መሆኑን እንደ ደስታ ሊፈጥርልን ይችላል። ግን ደግሞ በመካከል ምን ተሰርቶበታል የሚለው ነገር መታሰብ አለበት። በአፄ ሱስንዮስ ዘመን ይባላል ሃይማኖተ አበው መጥቶ እሱን ካልቀየር ነው የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት በሰው መግደል ልትነቃነቅ አትችልም የሚል አይነት ሴራ ተሰራ ይባላል። በተለይ አልፎንስ መንዴዝ ነው ይሄን ሴራ ያሰረው ይባላል። እና ሃይማኖተ አበውን በየገዳማችሁ ላኩልኝ የሚል አዋጅ ተነግሮ ነበር። በዚያ ጊዜ ገዳማውያኑም ያው አፄ ሱስንዮስ ስለሆነ የሚፈልጉት ነቁ። ስለዚህ ሁሉም አዲስ ጸሐፊ ያዘጋጁ ጸሐፊ ያን ጊዜ ደግሞ ሰው የሚጽፈው ኮምፒውተር የለም ስክሪፕቶ የለም መጻፍ ከቻለ በብዕር በቀለም ነው። ስለዚህ በጸሐፊ ያጻፈ የብራና መጻፉን ወደ አፄ ሱስንዮስ ላከ። ያን መጽሐፍ ተዋሕዶ የሚለውን ምንታዌ ክልኤ ባሕሪ ምናምን እያሉ ጽፈው መልሰው ወደ ገዳሙ ላኩት ማለት ነው። ያንን መጽሐፍ እንዲያተቀብለው ሁሉም አቃጠሉ። የመጣ መጽሐፍ ያንን ጥንታዊ መጽሐፋቸውን እንዲያዙ ቀጠሉ ይባላል። አንዳንድ ጊዜም በዛ ጊዜ ጠፍተው ነበረ ኋላ ተመለሱ የሚባልም እንትን አለ። በተለይ እንደው ከግለ ታሪኮች ላይ የተጻፈ እንዲህ አይነት እንትን ይገኛል። እሱ ሳይሆን በዋናነት በዚያ ጊዜ ወደ አፄ ሱስንዮስ የደረሱትን እየተው ይሄኛውን አጉልተው የማውጣት ስራ ሰሩ የሚለው በአባቶች ቦታ አግኝቶ በይበለጠ እንትን ይባላል። እና ገድላቱም እንደዚያ የተረፉትን ማግኘት ያስችላል። አሁን በየደብሩ ያለው ሲታተም ችግር ነው የሚሆነው። እንደዚያም አይነት ጫና የተፈጠረባቸው ሊኖሩ ይችላሉ። ግን ያልደረሱባቸው አሉ። እነዚያ ማለት የአፄ ሱስንዮስ 7 ዓመት የተጋድሎ ዘመን ነው። 40 ዓመት የወዲት ጉዲትን ብንወስደው ያልደረስባቸው አሉ። የግራኝ አህመድ 15 ዓመት ብንወስደው ያላገኛቸው አሉ። ስለዚህ አንድ ማይከል ኑሮ ታትቶ ታይቶ ተገናዝቦ እንትን ሲል ካንዱ አንዱ የተሻለው ይገኛል ማለት ነው። እንደዚህ አይነት እንትን ያልደረሰበት እና እንትን ለማለት እስካሁንም እስከ ቅርብ ጊዜም ይሄ እንትን ያደርጋል። እንዲያውም በክሰል እንትን እያደረጉ ያንን እያስለቀቁ ለመጻፍ የተሞከረበት አጋጣሚ እንዳለ ይነገራል። ግን ሰው ደግሞ አሁን ገድላትን ባገኘ ቁጥር እንደዚህ ሆኖ እኮ በዚያ ጊዜ የተሰረዘ ነው እንደዚህ ሆኖ እኮ እንትን ያለ ነው ብሎም እንዳይሰጋም ያስፈልጋል። በእውነት ለመናገር እሱስ የማለት ራሱ ማን ነው ያለው ኃላፊነቱስ ራሱ ይሄን ልክ ነው ልክ አይደለም የማለት ለምሳሌ እኔ አሁን ብችል አንድ መጽሐፍ ይዤ ቁጭ ብዬ ይሄ ገድለ ተክለ ሃይማኖት ልክ አይደለም ማለት እችላለሁ ወይ በሚዲያ ወጥቼ መናገር እችላለሁ ወይ ይሄን የመናገር ማንዴቱ ያለበት ማን ነው የሚለውንም ይሄን ማይከል የሚጠቅመው ለዚህ ነው። የተማከለ ነገር የሚጠቅመው ለዚህ ነው። ሰው ብዙ ሊል ይችላል ማለት የቅዱሳን ገድል ከአእምሮ በላይ ነው ማለት አሁን የቅዱስ ጊዮርጊስን ገድል እናንሳው 3 ጊዜ ሞቶ 3 ጊዜ ተነስቷል። ለምሳሌ ተፈጭቶ በኢድራስ ተራራ ተዘርቶ ተሰብስቦ ተነስቷል። ይሄ ከሳቢ ውጭ ነው። ስለዚህ ለኔ ሳቢ ልክ ስላልሆነ ገድለ ቅዱስ ጊዮርጊስ
መኖር የለበትም አይነት እንትን ነው አሁን የምሰማው። ይሄ አይደለም እንትኑ ጉዳዩ። የቅዱሳን ገድል ታምንም የሆነው ገድሉ የሚገርመው ለዚያ ነው። ቅዱስ ጳውሎስ እኮ በዕብራውያን ክታቡ ምዕራፍ 11 እኮ ገድል ነው። ወዘንበለ አሜን ሰይክ ሊያስምር ወለ እግዚአብሔር ያለ ሃይማኖት እግዚአብሔርን ደስ ማሰኘት አይቻልም። አሜንሰ መሰረት ኢትዮካላ ይሄ በቅዱስ ዮሐንስ አፈወርቅ ተወስዶ ያለ ሃይማኖት እግዚአብሔርን ደስ ማሰኘት ካልተቻለ በተአምኖ እያለ በሃይማኖት የፈጸሙትን ሁሉ ዘረዘረ። ከዘረዘረ በኋላ ኤሉ ውስተ አድባር በተራራው ወገዳማት በግበበ ምድሩ ወይም በዋሻው በፍርክታው በዚያ ሁሉ ዞሩ። ይሄን ቆዳውን ለበሱ፣ በእሳት ተቃጠሉ፣ በሰይፍ ተገደሉ፣ ሁሉን ዘረዘረና ግን እስከ ጊዜው ድረስ ዋጋቸውን አላገኙም ብሎ ዘጋው። ማለት የብሉይ ኪዳኑን ተጋዳሊያን ነው። የበለጠ ጌታችን እስመ ዓለም ወይክዎ ለዓለም ጽንዑ እስመ ዓለም ወይክዎ ይህን ዓለም እኔ ድል ነስቼዋለሁና እናንተም ድል ንሱት ካለ በኋላ መከራውን ሰርቶ በተግባር ካሳየን በኋላ የተጋዳሊያኑ መጠን በጣም በብዛት በጣም ደግሞ ከአንዱ አንዱ ባደገ መንገድ ገድል ተፈጽሟል። ያንን ሁሉ ከአይምሮ በላይ ስለሆነ መተቸት አይቻልም። ደግሞ ግን የታሪክ ተፋልሶ የሆነ ነገር ብቻ ትንሽ ነገር እያስቀመጡ ቅቡልነት እንዳይኖረው የሰሩ ሰዎች ካሉ ያ ነገር ደግሞ እንዲታይ በተለይ ጠላት በብዙ ጊዜ በሀገራችን የተመላለሰ ስለሆነ አንዳንዶቹንም እየወሰደ መልሶ ስለላካቸው እየወሰደ መልሶ ይላካቸው አሉ። በዚያም አግባብ ቅሰጣ ገጥሟቸው ወይም በመካከል ስሯ ገብቶባቸው ከሆነ አሁን በጉባኤውም ይሄ የገባበታል ተብሎ የተጠቀሰ ነገር የለም። የገባ ቢኖር ምክንያቱም ገድላቱ ብዙ ስለሆኑ ድርሳናቱ ብዙ ስለሆኑ ቢኖር እንደገና የቤተክርስቲያን ሀብትን በግለሰብ ከመሆኑ ይልቅ አንድ ማይከል ይኖረውና በመጻሕፍት አውድ በነባር እይታዎቻችን አውድ የተቃኘ ሊቃውንቱ የተወያዩበት ይሁን የሚለው ነገር ለዚህ ተወስኗል ማለት ነውና ይሄ እንደው በእነዚያም ዘመን ቢሆን ሙሉ ለሙሉ ገብቶበታል ወይም እንትን ለማለት አይደለም። ግን ደግሞ ማየት ግን ያስፈልጋል። መንቃት ጥሩ ነው የሚለው ነገር የበለጠ የሚወሰድ ይሆናል ማለት ነው። ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት ወቅታዊ ዝግጅታችን ነው። የዛሬው ወቅታዊ ዝግጅታችን ትኩረቱን አድርጎ ወደናንተ እየደረሰበት የሚገኘው ርዕሰ ጉዳይ ገድላት፣ ድርሳናት እንደዚሁም የተአምር መጻሕፍት በቤተ ክርስቲያን አስተምህሮ ያላቸው ቦታ እንዴት ነው፣ በነገረ ድህነት ውስጥስ እንዴት ነው የሚጠቀሱት፣ ምንጫቸው ምንድነው የሚሉትን ቤተክርስቲያናዊ አስተምህሮ ወደናንተ ያደረስን ነው የምንገኘው። በተለያዩ መንገዶች በሚመጡት የተለያዩ ኑፋቂያዊ ሐሳቦች ሳንወሰድ ቅድስት ቤተክርስቲያን የሥርዓት የእውቀት ባለቤት ናትና ቤተክርስቲያን ከምንጩ የተቀዱ ትምህርቶች ምን ትላለች የሚለውን ወደናንተ ያደረስን ነው የምንገኘው። አሁንም ከኛ ጋር ሆኑ፣ ብዙ ታተርፋላችሁ። የንታ እስቲ እንጠቅልለውና ያው በታሪክ ውስጥ ቅድምም እርሶም እንደተጠቀሱት ብዙ ነገር ይነሳልና ብዙ ስውት የሆኑ ሐሳቦች ገብተው ሊሆን ይችላል። ያ ማለት ሊቃውንት ሲባል ብሉያት፣ ሐዲሳት። አሁን አንዳንድ ጊዜ ደግሞ ይሄ የምናስተውለው ነገር አለ። አሁን የሊቅነት ደረጃ ወይም አንድ ሰው የአዋቂነት ደረጃ ሲገለጽ ምዕራባውያንና ምስራቃውያን ቴዎሎጂያን ብቻ መግለጽ አለ። ብሔራውያን ሊቃውንት ሲባል የሚያነሳቸው የለም። ቅዱስ ያሬድ አንስቶ የሚከራከር፣ አባ ጊዮርጊስ ዘጋስጫ አንስቶ የሚከራከር የለም። አሁን የቲክቶክ ፎርማት ወይም ደግሞ በቲክቶክ የሚነሱ ምንፍቅናዎች እናንተ አባቶቻችን ሊቃውንት ስትገልጹ ለአቅመ ምንፍቅና ማይደርስም ነው ያው የሚባለው። ምክንያቱም አንድ ግለሰብ መልሶት መሄድ ስለሚችል ማለት ነው። የምንፍቅና ጥግ የናሪዮስ ከዛ በኋላ የናርጌንስ የሚባሉት በጣም እስካሁን ድረስ ያሉ ኑፋቂዎች አሉና በጣም የጠለቀ አከራካሪ አሉና ስለዚህ የቤተ ክርስቲያን ጉባኤ ቤት መምህራን ሲባል ብሉያት፣ ሐዲሳት፣ ሊቃውንት ሁሉንም ትርጓሜ አጠቃለው ያዘ ነውና ከዚህ አንፃር ለሚነሱት የስተት ትምህርቶች ቤተ ክርስቲያን ምን ልታደርግ ይገባል? ምእመናንስ እንደነዚህ አይነት ጉዳዮች በምን አይነት መንገድ ሊከተሉ ይገባል? ከማን ምን ይጠበቃል የሚለውን ጠቅለል ያለ መልእክት ቢያስተላልፉ። በጣም ግሩም። እንግዲህ ቆይታችንን በደንብ ለማየት ስንሞክረው ገድላት በዋናነት የተፈጸመ ድህነትን ለድህነት የሚደረግ ጉዞን ከዚያም ደግሞ የተገኘ ከዚያ ውጤት የድህነት ውጤት የሚባሉት ነገሮችንም ያካተተ ነው። ለምሳሌ
ነገረ ስጋዌን ምስጢረ ተዋሂዶን በደንብ ይገልጻል ገድል። ከዚያ በኋላ የተከፈለልን ዋጋ ይገልጻል። እኛ መክፈል ያለብን ያስቀምጣል። ቅዱሱ ያን አድርጎ ያገኘውን ዋጋ ያስቀምጣል። በዚህ አውድ የተቃኘ ነው እና በመጀመሪያ እንደው የኛ የምእመናን ድርሻ ቢሆን ብዬ የማስበው እውነት ለመናገር ገድላቱን እያነበብን እየተጠቀምን የበለጠ ደግሞ ህይወታቸውን ቅዱስ ጳውሎስ እኮ እኔን ምሰሉ ብሏል አይደል? እኔን የምትመስሉ እኔን ልትመስሉ አይደለም፣ እኔ ክርስቶስን እንደመሰልኩት። ስለዚህ እነዚህን ቅዱሳን ስንመስል ክርስቶስን እየመሰል ነው። እንዲያውም በሃይማኖት አበው እንደው በጣም ከምወደው በጣም እንደው ከምወዳቸው የምወደው ቃል ላንሳ። ለባሴ እግዚአብሔር አትናቴዎስ ለባሴ እግዚአብሔር ቄርሎስ ይላሉ የኋላ ሊቃውንት። እንግዲህ ወደ 57 አካባቢ ይሆናሉ በሃይማኖት አበው ውስጥ የተካተቱ በማህበር ያሉት እንዳንድ ተቆጥረው ወደ 57 በላይ ይሆናሉ በሃይማኖት አበው እና የኋላዎቹ የቀደምቶቹን ይጠቅሳሉ። እና ለእስክንድሮስን ሲጠቅስ ለምሳሌ ሳዊሮስ ዘአንጾኪያ ለባሴ እግዚአብሔር ለእስክንድሮስ እግዚአብሔር ያደረበት እና አንድ ቅዱስ ማለት እግዚአብሔር በውስጡ ያለ ማለት ነው። እግዚአብሔር ካለ ደግሞ በውስጡ ደግሞ ማን ይችላል? ለምን እግዚአብሔር ምስሌ ለምን ይክለና አይደል? እግዚአብሔር ካለ ማን ይችላል? ስለዚህ ይህን ቅዱስ እያደነቅ ለመምሰል አንድ እኮ እንትን ምንድነው ስፖርት የሰለጠነ በአንዲት ዘንግ ወጥቶ ከላይ ወጥቶ ሲያበቃ ወደ ላይ ዘሎ ወይም በእጁ ቁሞ በእግሩን ወደ ላይ አድርጎ ከአንዲት ዘንግ በምትመስል ይሄ እኮ ሰው እኮ እንዴት ቻለው ተብሎ እኮ ይገርማል። በልምምድ ያመጣው ነው። ይሄ አባቶቻችን ቅድስናን በህይወት አምጥተውታል። በህይወት እነሱ ጀምሮ እግዚአብሔር እያስፈጸማቸው ያንን መለማመድ ነው የኛ ስራ እንጂ ታችና ፈራጅ ማን አደረገን? በእውነት እንኳን እኮ መኑ ተዋቀሰው ለህሩያን እግዚአብሔር ይመረጣቸው ማን ይከራከራቸዋል? ማን ሲተቻቸዋል ብሎ እኮ ቅዱስ ጳውሎስ አስቀምጧል። የተዘጋ ነገር ነው። ስለዚህ እንደው ከማን ምን ይጠበቃል ወዳለው ስንመጣ በመጀመሪያ መቼም ዘመን ፍጹም አንድ አይነት እምነት ወይም አንድ አይነት አቋም ኑሮ በዓለም እንደዚያው ነው ታይቶ አያውቅም። በእኛም ዘመን ያው በቀደመው ዘመን እንደነበረው የሚያምን የማያምን ደግሞ የማያምን ብቻ ሆኖ ያልቀረ የማመን ጠላት ወይም የማመን ጠላት ሆኖም የተቀመጠ ሰው አለ። ስለዚህ በዋናነት የሊቃውንት ጉባኤ በደንብ ቢደራጅ ይችላልው የኔ እምነት እና መረጃ ሁሉ ያለው ማለት ብዙ ምእመናን ብዙ ከተጎዱ በኋላ መልስ የሚሰጥ ሳይሆን ተቀድሞ ሊያገኝ የሚችል መዋቅር ያለው የሃይማኖት ወታደር ነው እና መረጃዎቹ በደንብ የተሰናሰሉ ቢሆኑ እዚህም ላይ የሚታመንባቸው ሊቃውንት እንዲቀመጡ ቢደረግ የታመነባቸው የታወቁ በብዙ መንገዳቸው ሰው ልቡን ከፍቶ የሚቀበላቸው አይነት ሊቃውንት አሉ። ግን አሁንም የበለጠ በዚያ መንገድ ቢጠናከር ምክንያቱም ሊቃውንት ተብሎ ሲጠቀሱ ብዙ አይነት የራሳቸው አሁን ለምሳሌ የቅባት ብለው በክህደት የተነሱ አባቶች አሉ በስመ አባትነት። ሁለተኛ ክሌ ባህሪ የሚያራምዱ ግን በኦርቶዶክስ ስም የሚነግዱ አሁን ለምሳሌ በተለይም ይሄ ዘመነ መሳፍንትና ከዛ በኋላ ተከትሎ በመጣው ውስጥ ለመበረዛቸው አንዱ መስለው የሰሩ ሰዎች ስላሉ ከሚሉ አንፃር ነው እንጂ አሁን አንዳንድ ሰው ሲያነሳ እከሌ ይሁን አይሁን ሲባል ካለው ዕውቀት አንፃር ሲባል ይሄ ለብሔር ኮታ መስጠት ለቦታ ልዩነት መስጠት ሳይሆን ከክርስቶስ የመጣቿን ንጹህ ትምህርት ለማዳረስ ከሚደረገው ጥረት ነው የሚለው ነው። መመዘኛው ሊቅነት ብቻ ራሱ ላይሆን ይችላል። ሊቅነት መንፈሳዊነት፣ ለቤተ ክርስቲያን ተቆርቋሪነት ይሄን የያዘ ሰው ከአውሮፓ ይምጣ ከአሜሪካ ይምጣ ከግብጽ ጳጳስና መጣ ይኖር ነው በእውነት ተገደን አይደለም ወደን ነው በፈቃዳችን ከሥርዓተ ቤተ ክርስቲያን በቃ እንደዚያ ነው እና በዚያ አግባብ በዚያ ስሌት ያንን የሚቃኙ እነዚህ ሰዎች ደግሞ ትምህርታቸው በየጊዜው እያደገ እንዲሄድ ቢደረግ የቋንቋ ክህሎታቸው አሁን ለምሳሌ ሐዲስ ተምሮ የመጣ ቢሆን ብሉይ እንዲጨምር አሁን አለ አይደል በዩኒቨርሲቲ ሊቃውንት ዲግሪ ካላቸው ማስተርስ ካላቸው ፒኤችዲ በዚያው በዩኒቨርሲቲው እንትን ያሳድጋሉ። ለምን ለዩኒቨርሲቲው እንዲጠቅሙ እኮ ነው። በዚያ አግባብ በዚያ መንገድ
ስኮላር ወይም እድል እየተሰጣቸው የሚባሩበት እድል እያደጉ የሚሄዱ እነሱ ደግሞ ከወዲሁ እየተኩ የሚሄዱ አይነት ሊቃውንት የሊቃውንት ጉባኤ ቢሆን የሊቃውንት ጉባኤ ቢሆን የሚል እምነት አለ። ምእመናኑ መተው ቅር ያላቸውን ነገር በፊታቸው የሚያገኙት መዋቅር ቢሰራላቸው በዚህ መንገድ አንዳንድ ጊዜ የግድ ወጥቶ በሚዲያው እንዲጮህ የሚያደርገው ነገር ሊኖር ይችላል። ለማን ይንገረው? ከፊቱ ማን አለ? ስለዚህ ያለው አማራጭ የሚሆነው አገር ይጨነቅበት ተንፍሶት ቁጭ ይላል እና ክፉነት ብቻ ላይሆን ይችላል አማራጭም መስሎ ስለሚታየው ሊሆን ይችላል። ስለዚህ ቤተክርስቲያን በዚህ አውድ ራሷን ማሳደግ መቻል አለባት። ከዚያ በኋላ ይሄ ግን ላይሆን ይችላል። አሁን በተለያየ መንገድ በእውነት በቲክቶኩ በፌስቡኩ በቴሌግራሙ ቤተክርስቲያን እናገለግላለን ብላችሁ የተሰለፋችሁ ወንድሞች እህቶች ይሄ ላይሆን ከቻለ ደግሞ ምናልባት ጥያቄ ሆነባችሁ ወይም ደግሞ እናንተን ያስቸግራችሁ ነገር ካለ ዛሬ ዓለም መንደር ሆናለች። መጠየቅ መጠያየቅ መረዳት እና እንዲያው ሃይማኖትን ጎርቶ የሚገኝ ገንዘብ ላይ ታርጌት ባይደረግላል በጣም ጉዳት ነው። ምክንያቱም ዛሬ ምን ይባላል መሰለ ሰውየው ወፊቱ እንቁላል ትጥላለች። ሰውየው ሆዶ ሲያገኛት ወርቅ ናት አንስቶ ይሄዳል። አሁንም ደግሞ እንቁላል በበነጋው ሲሄድ ያገኛል ብዙ ይሄዳል። በመጀመሪያው ቀን የወርቅ እንቁላል አግኝቶ በጣም ይደሰታል። በሁለተኛው ቀን እንደዚያው ይደሰታል። በሶስተኛው እየለመደው መጣና በየቀኑ መመላለስ እንቁላል ለማንሳት ይከብደዋል። ስለዚህ ምን አደረገ? ከነ ሁሉስ ያችን እንቁላል የምጥለዋን ወፍ ለምን ገድዬ እንዳለ እንቁላሏና አላወጣም ብሎ እንቁላል ያችን ወፏን ራሷን ይገርላታል። ወፏን ራሷን ሲገርላት ከዚያ በኋላ እንቁላልም ለካ በየቀኑ የሚመረት እንጂ ተጠራቅሞ የተቀመጠ አልነበረም። ወፊቱንም እንቁላሉን በሙሉ አጣው ማለት ነው። እና ቤተክርስቲያን ስትኖር ነው የምትጠቅመን እና በዚህ አግባብ ቤተክርስቲያንን ለሽያጭ ባናቀርባት እንደው ስለ ቃሉ ይቅርታ ግን በጣም በዚህ ልክ ስሜት አለኝ እኔ። አሁን እንደዛ ከጠቀሱት ምን ትዝ አለኝ የአባ ጊዮርጊስ ዘጋስጫ አንድ መጽሐፍ አለ እንዚራ ስብሐት ላይ ሊቁ ምን ይላል? የአምልኮ መስዋዕትን እሰዋልሻለሁ የሚል ጽሑፍ ገብቷል። አሁን እሱም መከራከያ ተደርጎም ሲነሳ ስለነበረ ነውና አሁን እንደነዚህ አይነት አውዶች ራሱ አሁን ሊቁ ከምን አንፃር ዲያ እመቤታችን አመለካት ነው ወይ? ከዛ ምን ይላል መረዳቱ የሌለ ሰው እንደው ስላጋጠመኝ ነው እርሱም አጋጥሞ ሊሆን ይችላልና አይ ይሄ ልክ አይደለም ሊቁ ተሳስተዋል ወይ ደግሞ ሲጽፍ ይሄ ከነገረ ድህነትን ወይም ደግሞ ጣዖትነት ነው ብሎ መጽሐፉን ዘጋው። አሁን ይሄ ወይ ኦርቶዶክስ ሊሆን ይችላል ሁለተኛ ሆን ተብሎ የሚሰራም ድራማ ሊሆን ይችላል። ግን አውዱ ምን ማለት ነው የሚለውን ነገር በትክክል ከዚህ ላይ ያለው መልእክትም ቢጨምሩበት ብዬ ነው። ከአውዱ ማየት አሁን የአምልኮ ምስጋና እሰዋልሻለሁ ማለት እግዚአብሔርን በሷ ውስጥ ማምለክ ማለት እግዚአብሔርን ልጇን ማምለክ እኮ መስዋዕት ነው ለሷ እና አንድ እሱ ነው። ሌላ ከላይ አውዱ የሚመጣው ነው ወላዲተ አምላክነት መሆኗን ማመን እኮ እምነት እኮ ነው። አትናቴዎስ እኮ ይላል ወእምነት በቅድስት ድንግል ከመዝ ርቱ ወላዲተ አምላክ ቢል ወእምነት በቅድስት ድንግል እንዲህ ብሎ ማመን ተገቢ ነው። ቅድስት ድንግል ማርያም የአምላክ እናት ናት ብሎ ማመን ተገቢ ነው። ቅዱስ ቄርሎስም ደግሞታል። ነአምን በእግዝእትነ ማርያም ድንግል ወላዲተ አምላክ ከመወላዲተ አምላክ ወላዲተ አምላክ እንደሆነች በድንግል ማርያም እናምናለን። አሁን በድንግል ማርያም እናምናለን አለ። አምልኮ ወይ ምንድነው ማመን እኮ ነው እና በእግዚአብሔር አምልኮ መፈጸሚያ ማድረግ እሷን ማለት ወላዲተ አምላክ መሆኗን የአምላክ እናት መሆኗን አምላክ ከሷ መወለዱን ከሷ የተወለዱ አምላክ መሆኑን ማመን እኮ ለሷ የሚቀርብ መስዋዕት ነው። ልጇን ሲያመልኩላት እኮ እሷ እኮ ምን ተወጃለች ሲባል አቡነ ስማት የሚደግም ልጄ ይወዳልን የሚያን ወዳሉ እኮ ነው። እና በዚያ ስሌት እንዴው እኔ በጣም የድፍረት ጥግ ማይቱ ጳጳስ ሄዳ ሳሳለም ወታደርኩ በህልም ያለቻቸው ይባላል። እስቲ ባይወር ቀስ አርገሻልሚው ጳጳሱን ማይቱ ስታሳለም አድራ ነው እንግዲህ። እና ቅዱስ ጊዮርጊስ ዘጋስጫ ለመተቸት የሚነሳ አንደበት ይገርም እኮ ነው። በጣም እኮ የሚደንቅ ነው። አንዳንድ ጊዜ እንደሆነቱ አይምሮም እንደዚህ ብሎ ሙልጭ ብሎ ይወጣለት ማለት ነው በእውነት ለመናገር። እና እዚያው አርጋኖን ያንን መጽሐፍ ቢያየው እንዚራ ስብሐቱን ቢያየው ምድርን እንኳን እንደ ቅዱስ ጊዮርጊስ አጥንቷታል። ያን ሁሉ ማዕድን እዚያው መጽሐፈ እንዚራ ላይ ያለውን ማዕድናውን
እመቤታችን የመሰለበት ማዕድን ያን እኮ ተከትሎ እንደገና ቢያዩ እኮ ሌላ ማዕድን እኮ ነው በዚያ ውስጥ ያሉ የከበሩ ለእመቤታችን ለማመስገን የመጡ ግን የከበሩ ማዕድናት አሉ እነዚያ ማዕድናት እኮ አገር ይጠቅማሉ ቅዱስ ጊዮርጊስ ዘጋስጫ እንዴት አውቋቸው ነው የነዛን ሁሉ የጠቀሳቸው እና የትኛውም ሳይንቲስት የቅዱስ ጊዮርጊስ ዘጋስጫን ያህል እነዚያን ማዕድናት ሊያውቃቸው አይችልም በእውነት ለመናገር እና ይሄንን አንዳንድ ጊዜ ጭፍን ያለ አይምሮዞ እንዲያው መቸገር በእውነቱ ያሳዝናል እና ከዚህ ነው መዳን የሚያስፈልገው እውነት ለመናገር አንዳንድ ጊዜ በጸጋው ድነናል ይላሉና ወገኖቻችን በቸርነት ውስጥ ከዚህ በዳኑ በእውነቱ እንዲያው የመጀመሪያው ድነት ይሄ ነበር እና በአውዳቸው መረዳት ማን መጠየቅ ማን ይመልሰው ማን ይናገረው ምን ይመለው የሚለውን ነገር ማየት እና አንዳንድ ጊዜ ሙሴነትን ብቻ ሳይሆን አሮንነትን ኢያሱነትን እጅን መደገፍ የሙሴን እጅ መደገፍ አለ አይደል አይነትን ቢለመድ ቤተክርስቲያን አንዲት ናት እኛም ህዋሳትንን ያንዲ የክርስቶስ የራሳችን የክርስቶስ አካላትንን አይደል ስለዚህ መደጋገፍና አንዱን አንዱ ያሳየው ጉባኤያት የሊቃውንት ጉባኤ ናቸው በዚያ የማስረዳት በጉባኤያት በምን እንዲታዩ የማድረግ አሁን በሊቅነት የሚመለሱ አሉ ደግሞ በውሳኔ የሚመለሱ አሉ ሊቃውንቱ በውሳኔ የሚመለሱትን ለሊቃውንት ጉባኤ ለሲኖዶስ እንዲቀርቡ ያደርጋሉ በራሳቸው የሚመለሱት ደግሞ በራሳቸው ይመለሳሉ በዚህ አውድ ሆኖ ቤተክርስቲያኗን በእኛ ዘመን እንዳጠፋ መጠንቀቅ ልጠፋ አትችልም አጠፋም ግን እኛ ከቤተክርስቲያን እንዳንጠፋም በዚህ አጭር ዘመናችን ያለፈ እኛ ያልኖርበት ብዙ ዘመን አለ እኛም አልፈን የሚቀጥል ብዙ ዘመን አለ ከዚህ ትንሽ ዘመናችን እንኳን እንዳንጠፋባት መጠንቀቅ ያስፈልጋልና እሱን ነው ለለመችለው ስለዚህ ነገረ ቅዱሳን በገድላት በድርሳናት በታምራት በሌሎችም መጻሕፍት ይገለጻል እነዚህ ደግሞ አውዳቸው ምክንያቱም አዋልድ መባላቸው ራሱ ስም ብሎ አይደለም አዋልድ መባላቸው የእናቶቻቸው ልጆች መሆናቸው ናቸው ስለዚህ መጽሐፍ ቅዱስን በተግባር የምናይባቸው ስለሆኑ ልብን ከፍቶ አንዳንድ ጊዜ ለትችት ማንበብ ለጸሎት ማንበብ ነው የሚጠቅመው ልብን ሰፍቶ አፍን ከፍቶ ልብን አስፍቶ እንደው መቀበል ያስፈልጋል በእውነቱ እኛ ያልገባን ካለ እሱን አልገባን ምን ተው የገባንን የሰሩትን ስራ መይሰራ ነው እና እንደዚያ ብናደርግ በበረከታቸው ብንጠቀም ነው የሚሻለው አሁንም የቅዱሳኑ አምላክ በቅዱሳኑ በረከት እንዲባርከን ፈቃዱ ይሁንልን እግዚአብሔር ከልብ ነው ማመሰግነው የኔታ በጻህ ዓለሙ በደብረ ታቦር ደብረ ልዑላን መድኃኔዓለም የአራቱ ጉባኤ መጻሕፍት ትርጓሜ መምህር እዚህ ተገኝተው ባነሳናቸው በተለይ ገድላት ድርሳናት ላይ የሚሰነዘሩ ሁሉም ሊቅ መስሎ የሚታይበት የምእመናንን ልብ የሚከፍሉ የሚወዷቸው መጻሕፍቶች እንኳን እንዳያነቡ አውዳቸው ካለ መረዳት የማስጣል ስራ እየተሰራ ነውና ማረጋጋት ከናንተ ከመምህራን ይጠበቃል ቤተክርስቲያን ሁኔታዎችን ማመቻቸት አለባትና እኛም በዚህ ጉዳይ ላይ ላነሳናቸው ጥያቄዎች እጅግ በጣም የተጣበበ ጊዜ ነው ያለው የሊቃውንት ጉባኤ ተሳትፏል አሁንም እዚህ አንዳንድ ስራዎች እንዳለቦት ነው የሰማነውና ግን ጥያቄውን ተቀበለው እዚህ መጥተው ስለመለሱ በእውነት በቤተክርስቲያን ስም ከልብ ነው የምናመሰግኑት ቃለ ሕይወት ያሰማልን አስበመምህራን ያደለን ክቡራን ተመልካቾቻችን ስትከታተሉት የነበረው የዕለቱ ወይም ወቅታዊ ዝግጅታችን በዚሁ መቋጫውን አግኝቷል ገድላት ድርሳናት ላይ በተመለከተ የሚነሱት ጥያቄዎች ቤተክርስቲያን ያላት ትምህርት ምን እንደሚመስልና በእነዚህ ላይ የሚነሱት ስሁት አስተምህሮች ከምን አይነት መንገድ ገቡ ያ ማለት ገድሉ ተሳሳተ ማለት ሳይሆን ንጹህ በሆነ ገድል ላይ ተበረዘው ቢገቡ ማን ማስተካከል አለበት የማን ድምጽ መስማት አለብን የሚሉትን በሊቃውንት እንዲህ በሰማችሁት መልኩ ቀርቧል ማለት ነው እንግዲህ ልቦናችን በማጽናት የቤተክርስቲያናችንን ትምህርት እንስማ እንላለን የዛሬው በዚህ አጠናቀናል ሳምንት በሌላ እንገናኛለን ቸር ቆዩልን